እንኳን ለዚች ውብ ቀን በሰላም አደረሳችሁ። ለመድፉ ሰራዊት አባላት የተሰጠ ጥብቅ ማሳሰቢያ ከአጸቋማ ራስ ዘዋ መድፈኛው ነኝ። ግንቦት ላይ ደግሰን ድል ባለ ሰርግ ለምናገባት ሙሽራችን ዛሬ ለክብሯ መገለጫ ይሆን ዘንድ ጥሎሽ ይዘን ወደ እናትና አባቶቿ ቤት የምንሄድ ስለሆነ ሁሉም የአጸቋማ ቤተሰብ ማሊያውን ለብሶ ስካርፉን አጥልቆ ባንዲራውን እያውለበለበ በያለበት አካባቢ ልዩ ድባብ እንዲፈጥርና ፍጹም ጨዋነት በተሞላበት መልኩ ክለቡን እንዲደግፍ አጸቋማ ያሳስባል። አርሰናል ይቅደም፣ ቋጣሪ ይውደም። አጸቋማ ሴንትራል ኮማንድ። ሌላው ለቶፕ ፎር ሲጫወት ለአራት ዋንጫ የሚጫወተው ቡድናችን ዛሬ መጀመሪያውን ዋንጫ የሚያሳካበት ቀን ነው። እንዴት አደራችሁልኝ የአርሴ ፋንስ? ቡድናችን ከማንቸስተር ሲቲ ጋር የሚያደርገውን የካራባኦ ካፕ ፍጻሜው ጨዋታ በፊት የሆነች ነገር ልበላችሁ። እናንተ ይህችን ቪዲዮ ኮፒ ሊንክ እያረጋችሁ ጀምሯት፣ ፎሎ እያረጋችሁ፣ ፎሎ ላረጋችሁ ሰዎች የደስታ የድል ቀን ነው የሚሆነው። እየተሰማኝ ያለው ማን ይሄን ዋንጫ ከበላ ነው ረጅም ጊዜ ሆነ። ገና በልጅነቴ የበርሚንጋም ሲቲ ጨዋታ ትዝ የሚላችሁ ሰዎች ትዝ ይላችኋልና ይሄ ዋንጫ ማለት እንደዚህ የዋንጫ እንደዚህ የሚገረደህን ነገር የምትገፍበት ዋንጫ ነው። ፕሪሚየር ሊግ ለማንሳት ተጫዋቾች ይሄን ዋንጫ ቀድመው የሚያነሱ ከሆነ ዋንጫን እንዲህ አርገው የመሳም ስሜትን ያዳብራሉ። በጣም ይናፍቃቸዋል ፕሪሚየር ሊግ የሚበሉበት ቀን። ይሄን ዋንጫ ጆዜ የመጡ ሰዓት መጀመሪያ የበሉት ዋንጫ ይሄ ነው። ጋርዲዮላ መጀመሪያ የመጣ ሰዓት የበላው ዋንጫ ይሄ ነው። እኛ ይሄን ዋንጫ ከበላ ግን በጣም ብዙ አመታቶች 92 ወይ 96 ምናምን የበላው በእነሱ። ደስ የሚለው ግን አውር ጋፈር አሰልጣኛችን ሚኬል አርቴታ ማለት ነው እዚህ ሜዳ ላይ ወይም በሌላ ላይ ሄዶ ተጫዋችም ሆኖ አሰልጣኝም ሆኖ መማይ ጨዋታዎችን ተሸንፎ አያውቅም። ከዚህ በፊት እንግዲህ ኤፍኤ ካፕ ማሳካት እንደቻለ ታውቃላችሁ። ከኛ ጋር ሆኖ ኮሚኒቲ ሺልዶችና ነገር አሸንፏል። ተጫዋችም እያለ ተመሳሳይ። ስለዚህ ዛሬ ጥሩ ፖዚቲቭ የሆነ ኢነርጂ ዘን ነው የምንገባው። ይሄን ጨዋታ ማሸነፋችን ደግሞ ለፕሪሚየር ሊጉ ምን አይነት ኢፌክት እንዳለው ማንቸስተር ለእናንተ አልነግራችሁም። ዛሬ ሰበርናቸው ፕሪሚየር ሊጉን በቃ በጣም ደስ በሚል ሁኔታ ሱፐር ማርቲን ኦዴጋርድ ትላንት ልምምር ላይ ታይታለች። የዛሬውን ጨዋታ ኤቤሬቺ ገብቶ ኩክ ምናምን ያደረጋቸውና ከዛ ጨዋታው መቋጠር ስንፈልግ ደግሞ ኦዲን አስገብተን ማለት ኮንትሮል ይዘገንናል ነው ማለት። ትላንትና በተሰሙ መረጃዎች ደግሞ ኬፓ ጨዋታውን ይጀምራል ተብሏል። እኔ ብዙ ስልክ እስካሁን ድረስ ስላደረሰን እኮ ዋንጫውን ለመብላት ትልቅ ነገር አድርጓል ብለን ማለት እንችል ነበር። ግን ያው እነሱ ጋርም ትራፎርድ ስለሚገባ ችግር የለውም። ኬፓ ይግባ። ከዛ እኔ የምፈልገውን ፎርሜሽን ነው ምናገር። ዛሬ በረኛ ራሱ አለ። ከዛ በኋላ ቲምበርን ታስገባ፣ ሳሊባ፣ ጋብሪኤል እና ካላፊዮሪ እኔ ያጠቁ መጮን ነው የምፈልገው። ሂንካቤ ቆይ ከዛ እነግርሻለሁ። ዙቢሜንዲ ራይትን ታስገባለ፣ ኤቤሬቺን 10 ላይ ታስገባለ፣ ቡካዮ ከዛ ትሮሳር ፊት ለፊት ላይ ግን ካይ ሃቨርትዝ ፍሉድ የሆነ ፎርሜሽን ሊኖር። ከዛ በኋላ ጨዋታውን ጎሎች ምናምን ስናስቆጥር ቀስ ብለህ ካላፊዮሪ በኢንካፔ ትቀይረዋለህ፣ ዋይትን አስገባለህ፣ ቲምበርን ታስወጣለህ፣ ኖርጋርድን ታስገባለህ፣ እዚህ ጋር ማዱዌጊን ታስገባለህ፣ ማርቲኔሊን ታስገባለህ፣ ጊዮኬሬስን ታስገባለህ። ፕሬሲንግ ይዘገንናል ነው የምልህ። በጣም ደስ የሚለው ነገር ደግሞ ሲቲ ለመጨረሻ ጊዜ እዚህ ሜዳ ላይ ሲሸነፍ ኤፍኤ ካፑ ላይ ማለት ነው ሰስፔንሲክ ያደረገው ሰው የኛ ተጫዋች ነው። ምን አይነት ፎርም ላይ እንዳለ ታውቃላችሁ። ኤቤሬቺ ኤዜ ዛሬውን ጨዋታ ላይ ትልቅ ነገር ያሳየ። ምክንያቱም ማለት ነው ኤቤሬቺ ኤዜ ዊዝ ስፔስ ማለት ቦታ ሰጠው ማለት አንተ ኦሬዲ ዩኒቨርሲቲ ቺኩን ካላከ ሰው በላይ በጣም ሪስክ ላይ ያለው እና ዛሬ የሚገርም ጨዋታ ነው የምጠብቀው። እንደኔ 3-1 ብናሸንፍ ይመስለኛል። 3-1 ብናሸንፍ ይመስለኛል። ስለዚህ እንደምልክ እናንተ ኮሜንት ላይ ጻፉልኝ። ፎሎ፣ ኮፒ ሊንክ፣ ሼር እያደረጋችሁ የመቻቸው ሲቲ እስከዛሬ ላስከፋን ነገሮች በሙሉ አንድ ባንድ እየቆጠርን ነው ብድራችን የምንከፍለው። ከነዛም መካከል አንዱ ጨዋታ ይሄው የካራባኦ ካፕም ጨዋታ ፋይናል ጨዋታ ደርሶልናል። በጉጉት ስንጠብቀው የነበረው እቺ ቀን ደርሳለችና አንድ ባንድ ይሄ ካራባኦ ለዛኛው አመት ነው፣ ፕሪሚየር ሊጉን ስንበላው ይሄ ለዛኛው ነው እያል ኤፍኤ ካፕም ከተገናኘን ይሄኛውም ለዚህኛው ነው እያል ሲቲን አንድ ባንድ እያካካስን ነው ዘንድሮ ምን ጨርሶ ማለት ነው ሊጋችን እና ይሄ ጨዋታ አሪፍ ጨዋታ ይሆናል ብዬ አስባለሁ። ያው ጋርዲዮላ እባክህን ጋርዲዮላ እንደው የሚያደርስለት ሰውም ካለ አድርሱልኝ። አጥቃን ጋርዲዮላ እንደው እባክህን አጥቃን በቃ አጥቅተህ ተጫወትኛ አጥቃን። ለማንኛውም እንዴትም ሆኖ ቢገባ ጋርዲዮላ አርቴታ መላ ያጣለትም ለሱና የጨዋታ ቁልፍ ጨዋታ ነው። ስፔሻሊ አርቴታ ሲጠይቅ ከሰማችሁ ምን አለ? ይሄን ጨዋታ ለማነሳሳት ምን ታረጋለህ ምናምን ቡድኑ ተጫዋቾችን ለማነሳሳት ምን ታረጋለህ ምናምን ብለው ሲጠይቁት አረ ይሄ ጨዋታ ላይ እኔ ያን ያለም ለማነሳሳት ይከብደኛል ብዬም አላስብም ብሏል። ምክንያቱም ሲቲ ነዋ በቃ። ምክንያቱም እነዚህ ተጫዋቾች ላይ አእምሯቸው ውስጥ ያለው ሲቲ ሁሉም መበቀል ይፈልጋልና በቃ ሁሉም ከሲቲ በላይ መሆን ስለሚፈልግ ሜንታሊ በጣም ስትሮንግ ሆኖ የሚገቡት በጣም በቃ ስቴብል ተረጋግተው ሆኖ የሚገቡት ሞንስተር ሆኖ የሚገቡትና በጣም ምርጥ ነው። ስፔሻሊ ደግሞ ይህ ቡድን ፋይናል ሲጫወት እስካሁን አላየ ነው። ሲተጋ ነው ያየ ነው። ፋይናል ላይ ደግሞ ያለውን ሜንታሊቲ ብለን በዚህ ጨዋታ መመልከት እንጀምራለን ማለት ነው።
እና በጣም ይሄ ቁልፍ ጨዋታ ነው። ቲሙንም ለመገምገም ምናምን ይረዳናል ብዬ አስባለሁ። እና በዚህ ጨዋታ እኔ የምጠብቀው ከፊት ለፊታችን አሰላለፍ ይሄን አሰላለፍ የምጠብቀው ማዱዌኬ ይገባል ብዬ አስባለሁ። በዚህ በኩል ሳካ ትኖራለች። ሃቨርትስን ይዘን እንገባለን ብዬ ማስበው ከ60 ወይ ከ70 በኋላ ዮክሬሽ እናስገባለን ብዬ አስባለሁ። ኢዜ ይኖራል ብዬ አስባለሁ። ኢዜም ይኖራል። ከሱ ጀርባ ያው ዙቢና ራይስ ይኖራሉ ብዬ አስባለሁ። እና ይህ ላይናፕ ይዘን ጨዋታውን እንጀምራለን ብዬ አስባለሁ። እና ጨዋታውን 1-0 ወይም 2-0 እናሸንፋለን ብዬ አስባለሁ። አክቹሊ 2-0 እናሸንፋለን ብዬ አስባለሁ። እናንተስ እስኪ ግምታችሁን ንገሩኝ። ምን ትጠብቃላችሁ ከዚህ ጨዋታ? እስኪ ኮሜንት ላይ ሀሳባችሁን ንገሩኝ። እንወያይ። ይመቻችሁ። ይህን ቪዲዮ በደንብ ሼር፣ ኮፒንግ ማድረግ እንዳይረሳ። እንዲሁም ፎሎ ያደረጋችሁ ሰዎች ፎሎ እያደረጋችሁ 100 ሺህ ልንገባ እኮ ነው። ይመቻችሁ። የሙሽራ ልብስ ማለት ይሄ ነው። የሰርግ ቀናችን ነው ዛሬ። የጨዋታ ቀን ነው። ሲቲ አንድ ሰዓት ተኩል እንገጥማለን። እችን ዋንጫ ዲዘርቷን ይዘን ወደ ቤት እልሃለሁ። በቃ ወደ ቤት። የሰርግ ቀን ነው ዛሬ። በቃ አለቀ ነገሩ ይላል። አርሰናል ካራባው ካፕ ካነሳ በኋላ ማለት ይሄ የለዘዘ ቀልዳችሁ እንዳቀልዱ። ዋንጫው እኮ የብርጭቆ ነው። ዋንጫው እኮ እየሄዳችሁ መንገድ ላይ ይሰበራል። ዋንጫው እኮ ቆርቆሮ ነው። ዋንጫው እኮ ኒኬል ነው ምናምን። ዋንጫው እኮ የጠላ ቤት ጣሳ ነው እና የሚል ቀልድ እንዳትቀልዱ። ይሄን የለዘዘ ቀልዳችሁ ትይዙት። እኛም ሲቲ ከበላው ይሄንን የለዘዘ ቀልዳችን አንቀልድም። እናንተም ነገ እኛ ዋንጫውን ካነሳ ነው ይሄንን የለዘዘና የሸተተ ቀልዳችሁ እንዳትቀልዱ። ኮፒ ሊንክ አድርጉት። አካውንቲንግ ፕሊዝ ኮፒ ሊንክ አድርጉት። በፍቃደኛ 1-4 ምናምን ጊዜ ኮፒ ሊንክ አድርጉት። የጨዋታ ቀን በመጨረሻም ስናፍቃት የነበረችዋ የጨዋታ ቀን ወደ ዋንጫ ቀን ተቀይራ የዋንጫ ቀን እያል ዛሬ እንጮታለን። አርሰናል ያሸንፋል የምትል 1 ቁጥር እየጻፍክ ማንቸስተር ሲቲ ያሸንፋል የምትል 2 ቁጥር ጻፍልኝ። ከዛ ውጭ ይሄን ዋንጫ 31 ዓመት ሆኗል ካሸነፍከው አይደል ያሉ። ይሄን ዋንጫ 31 ዓመት ሲሆነኝ ለማሸነፍ ማለት ነው አብዛኞቹን የቬንገር ዓመታቶች ለወጣት ተጫዋች ከአካዳሚ ለወጣት ተጫዋች እድል ሲሰጥ ነበረ አንተ በዋናው ቡድን ገብተህ ስትጮት የነበረው። ሲቀጥል በዚህኛው ጨዋታ ኬፓ በረኛችን ሆኖ እንደሚጀምር ታውቋል። ከዛ ዌምብሌ ላይ ካደረግናቸው ያለፉት 14 ጨዋታዎች ስንቱን ዊን ያደረግን ይመስላችኋል? 13ቱን ዊን አድርገናል። 14ኛውን ማንቸስተር ሲቲ በካራቦ ካፕ ፋይናል የቬንገር የመጨረሻው ዓመት ላይ ነው ዋንጫውን ይነጠቀን። ዛሬ እንቀበለዋለን። አንቀበለውም እንዴ? የዋንጫ ቀን ነው እያልክ ኮመንቱ ሙላልኝ። ሼር፣ ኮፒ ሊንክ፣ ሪፖስት እንዳይረሳ። ድል ለመድፈኛው። አይ ጌታዬ፣ በስመ አብ። በቀል በአካል ልናይ ነው። በቀል ምን እንደሆነ በአካል ልናይ ነው። 4 ዓመት ሙሉ የፕሪሚየር ሊጉን ዋንጫ የነጠቀው ከሲቲ ጋር የካራባ ካፕ ፋይናል ጨዋታ። በስመ አብ ስትuna ታሳየ። አቤት አርሰናል! አርቴታ የ4 ዓመት ቂሙን ነው የሚወጣበት። የምሬ ነው የምላችሁ። የማንቸስተር ዩናይትድ ደጋፊዎች ከማንቸስተር ሲቲ ይልቅ አርሰናል ዋንጫውን እንዲያሳካ ይፈልጋሉ። ዘአትሌቲክ አንድ የሚያስገርም መረጃ ይዞልን ወጥቷል። እሱን ባጭሩ እንመልከት። ከዛ በፊት ግን ፎሎ ያላደረጋችሁ ሰዎች ፎሎ እያደረጋችሁ እንዲሁም ደግሞ ኮፒ ሊንክና ላይክ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። አትሌቲክ ሰራውት ባለው ሰርቬይ ላይ ከአርሰናልና ከማንቸስተር ሲቲ ውጪ ካሉት ከ18 ክለቦች መካከል 11ዱ ማንቸስተር ሲቲ ዋንጫ እንዲያሳካ ይፈልጋሉ፣ 7ቱ ደግሞ አርሰናል ዋንጫ እንዲያሳካ ይፈልጋሉ። 7ቱ ክለቦች እነማን ናቸው የሚለውን ስንመለከት መጀመሪያም የማንቸስተር ዩናይትድ ደጋፊዎችን እናገኛለን። ከማንቸስተር ዩናይትድ ደጋፊዎች 58.7% የሚሆኑት ከማንቸስተር ሲቲ ይልቅ አርሰናል ዋንጫው እንዲያሳካ ይፈልጋሉ። በተጨማሪም የብሬንትፎርድ፣ የክሪስታል ፓላስ፣ የኤቨርተን፣ የፉልሃም፣ ኖቲንጋም ፎረስት እና የሰንደርላንድ ደጋፊዎች ከማንቸስተር ሲቲ ይልቅ አርሰናል ዋንጫው እንዲያሳካ ይፈልጋሉ። ከዛ በተጨማሪም ከክለባችን ይልቅ ማንቸስተር ሲቲ ዋንጫውን ሲያሳካ ማየት የሚፈልጉ ክለቦችን ደግሞ እዚህ ጋር አስቀምጬላችኋለሁ። ዘአትሌቲክ ነው ይህንን መረጃ ይዞልን የወጣው። እናንተስ በዚህ ላይ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እሺ ሲቲ ፋሚሊ በመጨረሻም ዋንጫ የምናነሳበት ቀን ደርሷል። ካራቦ ካፕ ፋይናል አርሰናል ከሲቲ የመጀመሪያው የዚህን ዓመት የሲዝኑን የመጀመሪያ ዋንጫችን የምናነሳው ዛሬ ነው። ማንን አስቀይመን? ወያላዋን በጣም ኃይለኛ ነኝ እያለች የፎከረች ያለችውን ወያላ በማድሪድ ንዴትን ነው የምወጣባት ዛሬ ዋንጫ አንስቼ ማለት ነው። የት የምታውቂውን ዋንጫ ነው አንቺ የምትበይው? ይህንን ዋንጫ እኮ ከቻምፒዮንስ ሊግ ቀጥሎ በጣም የጠረረብሽ ዋንጫ ነው። እኔ ግን እየቀለልኩበት የነበረው ዋንጫ ነው። በዛ ላይ በዚህ ዋንጫ በጣም ብዙ ጊዜ ሁለተኛ የወጣው ቲም አርሰናል ነው። በየሄድሽበት በየቶርናመንቱ አንቺ በቃ በሁለተኛነት ነው ሪከርድ የምትይዙ።
ለማንኛውም ይመችሽ እና ያበደ ጌም አጠብቁ። እኔ አርሰናል ከትልቅ ቲም ጋር ሲጫወት አሪፍ ጌም አልጠብቅም ታውቃላችሁ። ግን ዞሮ እኛ ይህንን ጌም ማሸነፍ አለብን፣ ዋንጫ ማንሳት አለብን። ፔፕ ጋርዲዮላ ነው። አርቴታ ፋይናል ደርሶ ተሸንፎ አያውቅም። ለምን ተጫውቶ አያውቅም። የዛሬ የመጀመሪያውን ፋይናል የራሱን ቲም ይዞ ይጫወታል፣ እሱንም ይሸነፋል። ለማንኛውም ያበደ ጌም እንጠብቃለን። ማንም እንዳይቀር ሲቲ አዲስ አበባ ያላቸው ሲቲ ደጋፊዎች በሙሉ የሚገርም ያበደ ጌም አድዋ ላይ ተዘጋጅቷል። አድዋ ሲኒማ ላይ ማለት ነው። ፒያሳ እንድትመጡ እንላለን። በጊዜ ከች በሉ። ፏፌሽ ያለ ሌላ ብዙ ፕሮግራሞችም አለን። ወያላን ገርፈን የመጀመሪያ ዋንጫችን ስናነሳ የእነሱ ደግሞ የመጀመሪያ ህልማቸውን ስናጨናግፍ ማየት አልፈልግም እና በቃ እና የሚገርም ጌም እንጠብቃለን። ከሞ ሲቲዘንስ ማን ሲቲ መሆናችንን ዛሬ እናሳያቸዋለን። ይመቻችሁ። ገብተናል። የፔፕ ጋርዲዮላው ማንቸስተር ሲቲ ጋር ተገስተናል። እንግዲህ መተንላል አባቴ። ቋጠሮ ዛሬ ይለያል ነው ማለት። የዚህ አይነት ቋጠሮ አይታጣቅም። ምንም ሳንቋጥር የሚሳካልን ማለት ነው አባቴ። ምንም ሳንቋጥር ነው የሚሳካልን። ምክንያቱም ለ34 ዓመት ካራቦ ካፕ ላይ አርሰናል ምንም አይነት ዋንጫ ማሳካት አልቻለም። ማንቸስተር ሲቲ ደግሞ አባቴ ከ2018 19 20 21 ካራቦ ካፕን አባቴ ዝም ብሎ እየተመላለሰበት ነበር። ስለዚህ የካራቦ ካፕ ዋንጫ ማንቸስተር ሲቲ ይፈልገዋል ሳይሆን የካራቦ ካፕ ዋንጫው ነው ማንቸስተር ሲቲን ፈልጎ የሚመጣው። ስለዚህ ምንም ያስጨንቀን ነገር የለም። ደና ተደርጋ ቁልት የምትደረግ ይሆናል። ያው ለቋጠሮ ተዘጋጁ ቢባልም ነገር ግን አላ ቋጠሮ ራሱ በቃ የሚሳካ አይነት ቋጠሮ እንደሆነ የምታውቁት ነገር ነው። ለማንኛውም ግን አባቴ ለጀማው ሊደር ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ አራዳ ልጆች። ይበላል አርሴ ይበላል ይለቅ መስሎሃል? ያው ኦብቪየስሊ እኛ አርሰናሎች እንደምናሸንፍ ዋንጫውም ደግሞ የኛ ነው። ይመቻችሁ። ቲሸርት ላሳያችሁ። ሜሪ ቀንደኛ የአርሰናል ደጋፊ ይመቻችሁ። ወያለው ከ33 ዓመት በኋላ ካራቦ ካፕን ልትበላ ነው? እንደ ቀልድ እግር ነው የምትበላው። ትቀልዳለህ እንዴ? የ33 ዓመት ጾምን እንዲህ በቀላሉ ማታፈርስ እንዴ? ይቋጠርለት አለ። እግር ነው የምትበላው። ይሄንንማ የመጨረሻ ቋጠሮ ነው። ምክንያቱም ኦልሬዲ ፕሪሚየር ሊጉን እየተጠጋን ያለው ቻምፒየንስ ሊግ ከተገናኘን ፋይናል ላይ ነው የምንገናኘው። እነ ባየር ሙኒክም አሉ። እቺን ግን አስተፋሃለሁ። ፈለው እንዳትለቅ ነገር ፈለው እንዳትለቅ። ባለን ነገር ሁሉ መቋጠር አለብን። ትርፌ መተጋገዝ አለብን። አሁን ከሸቋማ የወጣ መግለጫ አለ። እሱንም ፖስትዋለሁ። ከአቋማ ጋር ተባብረን እንሰራለን ነገር እና እንዲህ በቀላሉማ ከ33 ዓመት አራ ይደብራ ጆክ ብትሆንም ለእናንተ ትርጉም አላት። መለፍለፍ ትጀምራላችሁ። እቺ መብላት ስትጀምሩ ትንሽ ፕሪሚየር ሊጉ መሸሻ እስክናገኝ ፕሪሚየር ሊጉን ከበላ መሸሻ እስክናገኝ እስከዛ እንኳን መቆየት ሆናለች። እቺንማ እናስተፋለን አባት። እቺንማ ተተፋታል። እግር ነው የምትበለው። 34ኛ ዓመት ይሆናል የሚቀጥለው ዓመት ኢዮቤል ልዩ 30ኛ 5 ዓመት እስክታበከብር ድረስ አበላት የሚችን ጆግ እንኳን ትተፋታለህ። አርሰናል ከማንቸስተር ሲቲ በዌምብሌይ ስቴዲየም በእንግሊዝ በውድድር ዘመኑ የመጀመሪያውን ዋንጫ ለማሸነፍ ይሻማሉ። ጓርዲዮላ በባርሴሎና ዋናው ቡድን፣ አርቴታ በክለቡ አካዳሚ ላማሲያ ከነበሩበት ጊዜ ጀምሮ በማንቸስተር ሲቲ አብሮ እስከ ማሰልጠን የሚተዋወቁት ሁለቱ አሰልጣኞች ዋንጫ ለማሸነፍ ወዳጅነታቸውን ከዌምብሌ ውጭ አስቀምጠው ይፋለማሉ። ሚኬል አርቴታ ባለፉት 5 ጨዋታዎች በፔፕ ጓርዲዮላ አልተሸነፈም። ሁለቱን አሸንፎ በ3ቱ አቻ ነው የተለያየው። በእርስ በርስ ግንኙነታቸው በቅርብ ጊዜያት ደቀ መዝሙሩ መምህሩ ላይ የበላይነትን እየወሰደ ነው። አርሰናል ከተሸነፈ 14 ጨዋታዎች ተቆጥረዋል። አሁንም በ3 የሀገር ውስጥ ውድድሮችና በቻምፒየንስ ሊግ ለዋንጫ ተፎካካሪ ነው። ተጫዋቾቹ በግል ስብስቡ እንደ ቡድን አሪፍ ብቃት ላይ ይገኛል። ማንቸስተር ሲቲ በተቃራኒው ፈታኝ ጊዜ ላይ ነው ያለው። ካለፉት 5 ጨዋታዎች አንዱን ብቻ ነው ያሸነፈው። ከቻምፒየንስ ሊግ ተሰናብቷል። ዋናው የጎል መሳሪያው ሃላንድን ጨምሮ ቁልፍ ተጫዋቾቹ የወትሮ ብቃታቸው ላይ አይደሉም። እንደ ቡድንም ደካማ ብቃት እያሳየ ነው። በፕሪሚየር ሊጉ ስትሄድ ስከተላት የሚለውን ዘፈን የሚገልጽ ጉዞ ላይ ያሉት ሁለቱ ቡድኖች የካራባኦ ዋንጫ በትላልቅ ክለቦች ከሚሰጠው ግምት በላይ በሆነ ሁኔታ ይህንን ዋንጫ ማሸነፍን አጥብቀው ይፈልጋሉ። ከዋንጫነቱም ባለፈ ለአሸናፊ ቡድን በቀሪው የፕሪሚየር ሊግ ጉዞ ላይ የስነ ልቦና ብርታትን ያላብሷል ተብሎ ስለሚታመን በፕሪሚየር ሊጉ አንደኛ ዙር 1-1 የተለያዩት ሁለቱ ቡድኖች የሁለተኛ ዙር እጅግ ወሳኝ ጨዋታቸው ከአንድ ወር ያነሰ ጊዜ እየቀረው
በ90,000 ታዳሚዎች ፊት በዌምብሌ ለዋንጫ ይጫወታሉ።